እንግዳችን ፍቅሩን ሊሸምት ጉዞውን በሰሜኑ የሀገራችን ክፍል ወደሚገኘው ምንጃር ሸንኮራ አካባቢ አድርጓል። ከሰዓታት በኋላ ዝናቸው ተነግሮን ፍቅራቸውን ልንጋራ የመጣንባቸው ወዳጆቻችን መንደር ቦሎ ስላሴ ደርሰናል። በቦታው የደረስንበት ቀንና ሰዓት ቅዳሜ ጠዋት ነው። ቅዳሜ ደግሞ የወዳጆቻችን የገበያ ቀን በመሆኑ ከመተዋወቃችን በፊት አብረናቸው ወደ ገበያ መሄድ መጣን። ከወይዛዝርቱ መንደር በጥቂት ኪሎ ሜትር ርቀት ላይ የምትገኘው የምንጃር ሸንኮራ ወረዳ ዋና ከተማ አረርቲ ትባላለች። በዕለተ ቅዳሜ የምታስተናግደው ደማቁ ገበያዋ ስያሜዋን አስቀድሞ አረርቲ ገበያ ይሰኛል። ከአረርቲ ገበያ ወደ ቦሎ ስላሴ ተመልሰናል። ወደ ገበያ በሄድንበት አጋጣሚም የወዳጆቻችንን አብሮነት የተመለከቱ ሰዎች ቦሎ ስላሴዎች መጡ ሲሉም ሰምተናል። ውድ ቤተሰቦቻችን አሁን ደግሞ ስለ ፍቅራቸው በዝና የሰማንላቸውን ለመንደራቸው ድምቀት ለአካባቢያቸው መጠሪያ የሆኑትን 6 ልበቀና ወይዛዝርት እንተዋወቅ። እኔ አባጆ ከበደ ዳኝ የልንገርሽ ከማሙዬ ጌታነህ ገብረየስ ተተጋባው ወደ 40 ዓመት ሆነናል። ያው መጠመን የወለድኳቸው 7 ልጆች ናቸው። 2 ሴቶች ናቸው፣ 5 ወንዶች ናቸው። ግደሬ ጌታነህ እባላለሁ። ባለትዳር ነኝ። 5 ልጆች አሉ፣ 2 ወንድ 3 ሴት። ቀለማይ ተሻባላለሁ። የ3 ልጆች እናት ነኝ። ባለቤቴ ደለለኝ ጌታነህ ይባላል። ንጋት የቅመሙ እባላለሁ። ባለትዳር ነኝ። የ2 ልጆች እናት ነኝ። ሸት ያድማስ ይባላለሁ። የ3 ልጆች እናት ነኝ። ባለቤቴ ያድነው ጌታነህ ይባላል። እህተ ጌታነህ እባላለሁ። ባለትዳር ነኝ። የ4 ልጆች እናት ነኝ። ጓደኛ፣ ጎረቤት፣ እህትማማች ምን ቅጡ አንዳቸው ለሌላቸው ሁሉን ይሆናሉ። ማህበረሰብ ስያሜ ሰጥቶ ያስቀምጠው ዝምድናቸው ደግሞ ይህን ይመስላል። ከጓደኞቼ ጋር ያለኝ ዝምድና ያክስት ልጆች ናቸው፣ እንደቶችም ናቸው። በቃ ምንም የምንለያይበት ነገር የለም። ወዳጆቼ ጋር ያለኝ ዝምድና ምራትነት ነው። በዚህ ቤተሰብ ውስጥ እኔ ልጅ ነኝ። በምራትነት ነው። ግማሾቹ ምራቶቼ ናቸው፣ እህቶቼም ናቸው። በዚህ ዝምድና ምን ያክል ጊዜ ቆያችሁ? ቆየን እንዴ 40 ዓመት ውጭ በላይ ሆኖናል። 40 ዓመት በላይ አብረን ተቆየን ማለት ነው። እኔ ትዳር ተያዘው እዛ 40 ዓመት ሆኖኛል። ከ30 ዓመት በላይ ይሆነኛል እዛ ተመጣው። ወደ 30 ምናምን ዓመት ሆኖናል። ሽንገላ አይደል የልብ ሀቅ የወረት ሳይሆን ያመታት ጉዞ ገራገርና ውብ ለዛ ባለው አንደበታቸው አብሮነታቸውን እንደዚህ ይገልጹታል። ደስተኛ ሆኜ ነው የምኖረው። በጣም የተፋቀረ ፍቅር ነው ያለን። ላለ ነገር የሚጠሩ እነሱ ናቸው። በቃ ምንም ሆነን ምንም ታመምንም ለዓለሙም ላሳሩም እነኛ ናቸው ያሉ። አይ በቃ ምንም በምንም አንለያይም። ብንወልድ ተራርሰን ነው ስንወልድም እንደው የእግዚአብሔር ፍቃዱ አንድ ላይ ነው የምንወልደው። እሷ ተታስከድ እኔ አጠባለሁ፣ እኔ ትቼ ሲሄድ እሷ ታጠባለች። ስናሳድግ ልጆቻችንን ሰርግ በደግስ ራሱ ልጄን ስድር
እነኛ ናቸው። አንዷ እንጀራ ጋግራ፣ አንዷ ዳቦ ደፍታ፣ እነሱም ሁሉ ችለው እነኛ የጨረሱት። ገበናሽም ማንም ሰው አይብሽም። ለዚህ በጣም በቃ ሙሽራ በያቸው። በጣም ደስ የሚል ኑሮ ነው የምንኖረው። በቃ ምንም እንትን የለብን፣ አንካካ ነገር እንዲህ ምናምን የለብን። ሲጀምር ሄደሽ የቸገረሽን ነገር በቃ አንድ ቸግሮኛ ስጪኝ። እንግዳ ተመጣ አንዷን የሌማ ገብታ አውጥታ ለእንግዳ ትሸኛለች። እኔም እንደዛ ለማህበር ተማፈያ እንጀምራለን አንድ ላይ 3 ቀን ድረስ ያው ማን እቃ አጥበን ሁሉ ነገር አዘጋጅተን 3 ቀናችን ነው የምንለያየው። እና መተው ተሰብስበን እቃቸውን እያያዙ እቃቸውን መተው ምረጡና ውሰዱ ተባብለው እቃቸውን መርጠው ነው የምንለያየው። እዛችኛው ቤት ሲደገስ እዛችኛው ቤት፣ እዛ ቤት ሲፈላ እዛ ቤት እየዞርን ቡና አብረን እንጠጣለን። መከራ ሲመጣ 12 ድረስ እንተዛዘናለን። አሁን እኔ አባቴ ሞቷል። ነፍሱ ሲወጣ የጀመሩ ስራውንም ሆነ ጋገራውንም ቢሆን የዚህኛው ሰፈሮች እነኚሁ የራሴች ለ40 ቢሆን ሁለት እየጋገሩ ነው 40 የሚያወጣ ነው። እዝንተኛም ይሄው አሁንም ተነኛው ጋር ነው። በቃ ደስተኛ ነኝ። አባቴን በእነኛ ነው የረሳሁት። ተሁሉ የማረሳ ውለታ ልጆችን ሳልወልድ ማለት ነው ያመኝ ነበረ። ስንቴ ወደ 3 ምናምን አሞኛል በፊት ማለት ነው እነኚህ ልጆችን ሳልወልድ። አሁን እነሱ እናቴ ሳትመጣ የደም ጨርቄን አጥበው ምን ብለው ነው እናቴ የምትመጣው ቤቴን ፏ አድርገው እንትን ብለው በጣም እናት የማያደርገው ውለታ ነው የሚውሉልኝ። ወልድም እነኛ ናቸው የሚያርሱኝ። ተነኛ ውጭ የለም። የተወዳጆች ጋር እንደ ፍቅር ሆኜ እንኖራለን። በቃ እንደዚሁ በዚህ ሩጫ በበዛበት ዘመን ከሌሎች ጋር ተጠባብቆ የዕለት ከዕለት እንቅስቃሴን መከወን የማይታሰብ ነው። ልበቀኖቹ ወይዛዝርት ግን በሰፊው የህይወታቸው ክፍል እንቅስቃሴያቸው በጋራ ነው። እየተጠራራን የምንሄደው። አዎ ቤተክርስቲያንም እሑድ ተሆነ ሁላችንም ምን የቀድም የተሄድኩ መጥተው እኔ ጋር የሚቆሙት። አበባየሁም ትሄዳ አበባየሁ ጋር ነው። ድግስም ሲሆን አንድ ላይ ነው የምንሄደው። ለእሶም ሲሆን አብረን ነው የምንሄደው። ተለያይተን አንሄድም። ዘመድ ጋር ብንሄድ እኔ ሞልቶልኝ ተነስቼ ብድግ ብዬ መሄድ አልችልም። ወይ ከደ የቀረች አንድ ጋር መሄድ ይችላል። እንቃጠራለን። በቀን ብለናል እንላለን። በቀን ነው ብለን ሄደን እዛ ምን ሄድበት ቤት አስደስተን መምጣት አለብን። ዓለም ሆነ አሳር አንድ ጋር ጅምል ብለን ስንሄድ ደስ ይላቸዋል ተቀባዮቻችን። ልብስ የምንገዛው ራሱ አብረን ነው የምንሄደው። ልብስ ሁላችንም መግዛት ስንፈልግ አብረን እንሄዳለን። እንዲያውም ገጠምሽኝ ስንጠራራ እንዲሆነ ነይ እንሄድ ስትለኝ እኔ ትቼ አልሄድም ስል ዘላለማችሁን እናንተ ብላለች። ማርያም አሁን የምንጠጣለን ጥዋ፣ አንድ ጥዋ ነው የምንጠጣው ሁላችንም። የተለየ ጥዋ ያንቺ ከፈላ መቼ ነው የኔ ከፈላ መቼ፣ ይሄን ቀን ነው ይሄን ቀን ገና ሲነበብ እሱ ነው የምናወራው። አሁን ድግስ ቦሎ ስላሴ እንሄዳለን። አረርቲ ነች እንትና ክስታችን እማዮ ትባላለች። እሷ የላ ስራ ሲኖርባት ቦሎ ይመጡ እንደሆናችሁ ሁኑ እንግዲህ ሁላችሁ ብላ ታስረክበናል። ተደስተን እንመጣለን። ተደስተን ሁሉን ነገር አርጉ ብላ ቡና አፍልተን ሁሉን ነገር አርገን እንመጣለን። አሁን ዘመድ ጋር ምን ስንሄድ እኛ አሁን ምራት ነን። አሁን እህትና ማቾ ነው የምንመስለው። በቃ ምራት ትሁን እህት ትሁን የሚያቀን የለም። በቃ የፍቅራችን ባህል ማለት ነው። በሚያሳሳይ ፍቅር ባህላችሁ አለመግባባቶች ተፈጥረው ያውቁ ይሆን? ያው በመሃል ትንሽ ግጭት አይቀርም። ተጋጨን። በሚገርምሽ ሁኔታ እኔ ስገባ አንዷ ትወጣለች ለትንሽ ጊዜ። በዛ በፍቅራችን ላይ እንደዛ ስንሆን ያንን አከሸፍንና እኛው እርስ በርሳችን ሁለታችን የምንጣላ አራታችን ሆነ ሸምግለን እናስማማለን። ይቅር ለእግዚአብሔር ነው። ተታረቅን፣ ተስማማን። በቃ አሁን ደስተኛ ነን። ይህን ማስተዋል ተመልክቶ እንደዚህ አይነቱን ፍቅር ምን አለኔ ባደረገው ብሎ መመኘት አይቀርም መቼም። የአካባቢው ሰው ስለነሱ ምን ይል ይሆን? አካባቢ ሰው በጣም ነው የሚቀናብን። ምን ነው ባደባለቁን ይላሉ። ጭራሽ ያው እንደናንተ ባረገን ይላሉ። የተጠጋንም ሰው ይደሰታል አብሮ። በጣም ነው ሰው ይቀናብናል። ልጁ ራሱ በመንገድ ላይ የሚያልፈው ልጅ ወይ የነኛ ፍቅር ቢያድለን ነው የሚለው። እኛም በቃ በወጣን በግ ሰው ሲቀናብን ራሱን ይፈራል። እኛም የሚያሳሰውን ፍቅር ፈጣሪ ከክፉ ሁሉ ይጠብቅ ብለን ተመኝተናል። የተወደዳችሁ የስለ ፍቅር ቤተሰቦች ከወይዛዝርቱ ጋር ባደረግነው የየግል ቃለ መጠይቅ አንዳቸው ለሌላቸው ያላቸውን ምኞት ደግሞ እስኪ እንስማ። ምራቶችንም ጎባኖችንም ወዳቸዋለሁ፣ አመሰግናቸዋለሁ፣ አከብራቸዋለሁ። የሰው መውደድ ይስጥልኝ። በቃ እና ቸር መድኃኔዓለም እንዳለ ትልቅ ደረጃ ያደርስልኝ።
በጣም ወዳቸዋለሁ። ሻይ አድርግልኝ፣ ሰላም ይሁኑ። ከምንም በላይ በጣም ነው የምወዳቸው ምራቶችንም እህቶችንም ማለት በጣም ነው የምወዳቸው። በተለየ ነገር እግዚአብሔር ብቻ ሁሉንም ታላ ይለየን ፈጣሪ። ሻይ አድርግልኝ እንዲሁ ደህና ይሁኑልኝ እያልኩ ነው ምርቃቴ። መልካሙ ሁሉ የሆነው በሱ ፈቃድ ነውና ፈጣሪያቸውንም አመስግነዋል። እንዲህ ላቆየ እኔ እግዚአብሔርን በጣም ነው የማመሰግነው። ግቢ በመግባቴ አመሰግነዋለሁ። በቃ እንዲህ አይነት ስለሰጠኝ ቤተሰብ በጣም እግዚአብሔርን አመሰግነዋለሁ። ክብሩ ይስፋ መድኃኔዓለም እንጂ እንደዚህ አይነት ቤተሰብ ስለሰጠኝ እግዚአብሔር ክብር ምስጋና ይግባ። ምስጋና ለአንተ ይሰጣል። ሀገር ማለት ሰው ነው አይደለ ትርጉሙ? የሰው ልኩ ደግሞ ዘመን ቢቀያየር ከእውነት ተወዳጅቶ ያላደፈልናል በፍቅር ጠብቆ ይዞ መሻገር ነው። ትንሿ መንደር ቦሎ ስላሴ ለብዙዎቻችን የሚጋባ ፍቅር አላት። በነገራችን ላይ በአካባቢው አጠራር አሻል ማለት የእርሻ ቦታ ነው። ሳቅ ጨዋታቸው ልብ ይሞላል። አብሮነታቸው ብቸኝነትን ድል ይነሳል። ውድ ቤተሰቦቻችን ከልበ ቀኖቹ ወይዛዝርት ጋር ያለን ቆይታ እንደቀጠለ ነው። አሁን ደግሞ እንደምትመለከቱት እግር ጥሎን በቡና ሰዓታቸው ላይ ተገኝተናል። ኃይለኛ ሰው ነው ስለ ፍቅር ብለን ወደ ወዳጆቻችን ስንመጣ ከሀገራችን ሌላኛው ክፍል ተወዳጅ የሆነውን አልባስ ለወይዛዝርቱ ጀባ ብለናል። ቡና ተፈላሲ ስጦታ መጥቶልናል። እሺ ነው ምን የመጣው? ተዲላ በጣም ያምራል። ደስ የሚል ነገር ያምራል። ልበቀኖቹ ፍቅር መስጠት ብቻ ሳይሆን መቀበል ይችሉበታል። በልጅነት በንጽህናው ጊዜያችን ልብስ ወይም ጫማ ሲገዛልን የሚሰማንን ደስታ ከነርሱ ተመልክተናል። በአይናችን ያየነው በካሜራችን ነው። ምክንያቱም ስለ ፍቅር ነው። ደስ ሲል ያምራል። በጣም ነው የሚያምረው። ኧረ በስመ አብ ደስ የሚል ነገር ነው። የዚህ ሁሉ ስብስብ መነሻ ሶስት ጉልቻ ነውና ወይዛዝርቱ ወደ ትዳር የገቡበትን አጋጣሚ እንደዚህ ያስታውሱታል። ትልቋ ምራት አበባየው ጨዋታውን ጀምረዋለች። የመጀመሪያ ምራታቸው ነኝ። አገባሁ ህዝቡን ወርኩ። መጀመሪያ ተጥቤ ነበር። ከዛ እንጣድ ቤት ነበርን። ወለደው ክርስትና አስነሳው። እንደገና ቤት ሰርተን ለምን ነስናት ቤት ሳይሰራ ለምን አገባሽ አንቺ? አይ ጊዜ የሆነ መጣው የዱሮ ልጅ ሆነ ዛሬ እንትን ሁለቱንም ኩሽና ነው የወለድሽው? አንዱን ነው አንዱን አርግዛ ነው ሄደው ነው እንዴ ሲሰሩ? አዎ ሴቱ ቡና ጠጭ ነኝ አጣጭ አጣ። አሁን ደግሞ ተባየው ቀጥዬ አባዬ እንደውም እንውሰዱ ብሎ አይደል እህት? ሌላ ሰው ሊወስድ ሌላ ሰው አስቸግሮ በጨረታ ነው የመጣሽ ማለት ነው? አዎ ስለሆነ መጣው ግን እኔም ጨርተውብሽ ነው ማለት ነው? አዎ በጨረታ የተገኘ ዕቃ ነው። አበባየው ጋውላለው እነ እህት አሉ ወባንቻ አለኝ። ውሃ ነው ስራችን። አሻል እንሄዳለን። ከብተታግጅ ነው ገንዳን ሞላለን፣ እንጠብቃለን። ያስተላል በጣም ብዙ እኮ ኧረ ምን ልምድ የለኝም። በፊት ውሃ በስራ ውሃ ነው። ስንት ገንቦ ነው ባንቺ የሰበረችው? አምስት ነው። እኔ ሄድና ብቻ ፈሽ ታርጋ ትመጣለች በጀርባ ማሽ ደንዲና ተመሽራት መጣች ነው ጋር በመኪና ነው በመኪና ነው የመጣው። እኔ ምጥኔ ወለን ጊዜ በመኪና እሷ መኪናው ደርሷታል። የኛ ጊዜ በበቅሎ ነው የመጣነው። እኔ እንደው ዘበነ እንደው ሊጠላይ ዘበነ እንኳን አይደል እንደው የመጣው ዘበነ ሙዚሽ በቅሎ ይነ ደረ በመኪና ነው የመጣሽው? አረብ የመልሰስን የበነቀለው አባዬ ነበረ ያኔ በቅሎ እዛ ነው ማለት ነው። አንቺ ያገባሽ ጊዜ ማንኛቸው አሮጊናቸው ያሉ ቆይ
ሰው የለም። የውብነሽ የመለሰ እናት ሞተው ምንድን ነው አዘን አይደል እንዴ? ያለች እኮ እዛ ረሳችሁት? የውብነሽ ነው ያደ ያኔ ያለ እሷ እኔም በበቅሎ ነው የሄድኩት። በማግስት የጠየቁኝ አበባየሁና ሼት የመጣው ያንቺ ቅርብ ነው እዛው ጋር እዚሁ ምን የቅርብ ጋብቻ የመጠማት ስልቻ ብሎ ዱሮ እኮ ዶሮ አይሄድም ስጋ ነው የቡና ሰንፈት ዱሮ አይሄድም። ባንዱ ምንድነው? ቆይ ባንዱ ስጋ ነው ባንቺ ነው ዛች ቢራክት ዛች የመጣችት ምንድነው? ነው ባንቺማ ባንዱ እንቁላል ጥብስ ባንዱ ስጋ ፍትፍት ሄደ። ባንዱ ፍትፍት ዛች ባንዳችሁ ባንዱ ጥብስ ስጋ ዛችሁ መጣችሁ። አንድስ ጊዜ ቆይ ማሽላ ቋጥሮ የላከው ማን ነው? በቀለ ወንድሙ ነው። ማሽላ ጥሬ ማሽላ ዶሮ ፍትፍት ሄዶበት ጥሬ ማሽላ ቋጥሮ መጣ። የሚቋጠረው ሲጠፋ ነው ለዛን አዎ ንጋቴትስ እየሰካሽ ማንኪያው ድሮ ወጣት ነበር የሚያፈራው። አንቺ በበቅሎ ነው የመጣሽው ቀለማ? እኔማ በበቅሎ ነው የመጣሁት። ለምን ትወጫለሽ ይሉኛል አማቴ በጣም ይወዱኛል። ባሌም ለምን ትወጫለሽ እንዴ ውሃም ልሄድ እንዴ ታፍኔ ታዲያ ልሞት ነው ሰላም እንዴ አትሄጂም ወስድሻል እኮ ነው። ከዛ ስመጣና ቁጭ እላለሁ ስጠበቃለሁ። ባንቺ አለ አሻል ልሄድ አሻል ጓጓለሁ ልሄድ ያኔ ባንቺ ቀይ ስራ አለ ቀይ ስር እያወጣኝ እንጠብሳለን ልሄድ ስላቸው አትወጪም አይሆንም ኋላ ልጄን ታወርጂዋለሽ ይላሉ አባቴ። ከዛ ስጠበቅ ተኛው ጋር 3 ልጆች አፈራሽ ወለድኩ ቁጭ አለው። አሁን አራተኛ ማሟጠጫ ፈልጊ ማሟጠጫ አሁን አራተኛ ደግሞ እንዴ አይጠፋ ምን ይጠፋል? ወልዳለሁ ተገኘ ምን ይከፋ እንዴ? አብየት ሞተተበ አይ ያሮጊት ቡና በርዷል። ከትዳር አጋሮቻቸው ጋር ያላቸውን የህይወት ተሞክሮ እንዲያካፍሉ ላቀረብነው ጥያቄ ምላሻቸው ይሄው። እኔ እንግዲህ ባሌ አንድ ጊዜ ሰከረና ተጣላን። እኔም ተናደድኩ። ለምን ተጣጣለህ? ቆይ እንደዚህ እየሆነ ሰውም ይስቅብሃል። ምን ማለት ነው? መጠጥ እኮ አስፈላጊ አይደለም። ገባሽ አለኝ። እንዴት አያገባኝም። እዛ ደረስን ተጣላን። አኮረፈ። እኔም አኮረፍኩ። 3 ቀን ድረስ እንኳረፋለን። 3 ቀን ስትቋረፉ ለየብቻችሁ ነው የተኛችሁ? አብሬ ለምን ብዬ ነው አልጋዬን መለቀው አልጋ ተባረሽ ተኛ። እኔ እኮ ምክር ነው የሰጠሁት አትጠጣ ተው ነው ያልኩት። ተመስገን ብዬዋለሁ። ተው መጠጡን እያደረ እሱም እያመመው አይ ተው ሰው ይስቅብሃል አትጠጣል አለኝ። ግን ይሳክርና ይመጣል ሲና ግን አይናገረኝም። እኔ ግን ለምን ትጠጣለህ? ባህሪው ጥሩ ነው። ጭራሽ እኔ እቆጣለሁ እንጂ እሱ ምንም የሚለው ነገር የለውም። በጣም ደህና ነው። እኔ ግን ትንሽ እንዴ ለምን እንዴት ሆናለ ብዬ እኔ ጭራሽ እቆጣዋለሁ። ዋላ ወደዛ ይረሳውና እሱ ይለማመጠኛል። እኔ ግን ለምን ተው እለዋለሁ። እንደዚህ ሌላ ባህሪ ምናምን የለበትም። በጣም ትዕግስተኛ ነው። ልጆቹን በጣም ይወዳል። እኔም ተዛሬ ስንኖር ወደ 30 40 ውስጥ ልንገባ ነው። ተጣልተንም ተነጋግረንም ማና ከባለቤቴ ጋር ማለት ተስማምተን ነው የምንኖረው። እሱም እንትን ሲል እኔ ያሳልፋለሁ፣ ሲናደድ ሲናገር እኔም ሲናገር እሱ ያሳልፋል። ልጆቹንም ይወዳል። እንዲህ እንኳን ከበድ ያለ ስራ እንኳን እኔን የማያሰራ ልጆቹን የማያሰራ ባህሪው ተሰውም ተጣልቶ ያቅ ወጥቶ ወደ ስራ ነው፣ ገብቶ ወደ ቤቱ ነው። እኔ ከባሌም ሆነ ከጎረቤቴም ሆነ ከማንም ይቅር ለእግዚአብሔር አላውቅም። የተመሰገነ ይሁን። እኔ ተጣላችሁ ማታውቁ ዛሬ ድረስ ተጣልተናል፣ ተራርቀናል። ከዚህ ወዲህ እኔ እቆጣለሁ፣ ይሄ በላይ ይሆናል፣ ይሄ በታች አይሆንም። እሱም ይቆጣኛል፣ እሱም ያሳልፋል፣ እኔም አሳልፋለሁ። እኔም ነክቶ ወደ ስራዬ ነው፣ እሱ ነክቶ ወደ አሻሉ ነው። ከበድ ያለ ስራ እንኳን እኔ ታልፈቀድኩ ስራ አልሰራለሁ። ቡናውን እንግዲህ ልጆቹ ያክተሙትኛ ወጣ ብለን ጨዋታውን እንጫወትና የቀሩት 3ቱ ወይዛዝርትም ስለ ትዳር አጋሮቻቸው ከጋራ ጭውውታቸው ይሄን ብለውናል። እኔ ተባለቤቴ ጋር የምኖረው አሪፍ ኑሮ እኖራለሁ። በጣም ያከብረኛል፣ እኔም አከብረዋለሁ። ልጆቹንም በጣም ያከብራቸዋል፣ አከብሩታል። ይሄ ጎሎታል ብዬ የምለው የለም። ያንቺ ባለቤት እንዴት ነው? ቢያጠፋም እመክረዋለሁ። በቃ ቢሰክርም ይተኛል፣ አያስቸግርም። እኔ ስለ ባለቤቴ ምንም ማወጣለት ነገርም የለም፣ ምንም ጣጣ የለበትም። በቃ እኔ ምን አለ እንዲህ ጠጥቼ መጥቼ አንቺን አበሳቁልኝ አንቺን እንዲህ አርጌሽ የሚባል ነገር የለም።
ምንም እኔም አለሁ የማወጣለት ነገር የለም። ማን ምን ይዋጣለታል? እስኪ ደግሞ ስለ ሙያ እንጨዋወት። ቀለሟ ጠላ ይዋጣላታል። የቀለሟን ጠላ ያው ጠጥቶ የሚሄድ የለም። አንድ ሁለት ተጠጣ መውደቅ ነው፣ የታወቀ ነው አይደል እንዴ? የህተም ዳቦ የታወቀ ለማንም ደሽ ነች። ዳቦ እንጀራ ለየት ያለ ነው። የንብ እንጀራ ነው መስሎ እንጀራ ስጋገር ለቤተ ክርስቲያን ሰለለ ጋጋረ ያንቺ ሰረቄ የኔም እንዴ የኔም ፋንጀን ያሷል ምን ይወጣለታል? ታወቀ አይደለ? ጭራሽ እሷ ይበልጥ የንጋት የዶሮ ወጥ ነው። ታሳምረዋለች። ሽክን ያለ ነው የምትሰራው። እንዲህ ደግሞ ዝም ብሎ ዶሮ መሰለሽ? አዎ የበለጠ ዶሮ ነው ስትሰራ። ለሙሽራ እሷ አይደል ሰሪው አለ ሰፈራችን። የሰፈራችን የሙሽራ ወጥ ሰሪ ንጋቴ ነች። ምን ነው ስናካብድሽ ደግሞ አትኩሪ። ወራሽ ልጅ አስተዳደጋችሁስ ምን ይመስል ይሆን? አሁን ልጆቻችን ስናሳድግ አንድ ላይ ነው። የኔ ሲያጠፋ እሷ ታላቅ ነይ ትቆጣለይ፣ ተው ብላ ትመክራለይ። ልመታም ስል እሷ ገላግላ ትደብቃለይ። ያጠፋውን ተቆጥታ እኔም የሷ ልጆች ሲያጠፉ ተቆጥቼን ስናስተምርም ያው አንድ ላይ ነው የሚማሩት። እኔም ልጆችን ሳሳድግ እነሱ ጋር እየጣለው እዛ እንትን እያልኩ ነው ልጆችን ያሳደግኳቸው። አሁን እኔ ገበያ ወይ ለእሶ ሲሄድ እነሱ ጋር ነው የምተዋቸው። እኔ ብዙም እንደዚህ መጫትነት አዝዬ ለእሶም አልሄድ አዝዬ አሻራ አልሄድም ውሃም አልሄድ። ያው በደንብ በደስታ አንዱ ጋር እየተሰበሰቡ በአንድ ገበታ እየበሉ ነው ያደጉት ሁሉም ልጅ። አለመግባባት ገጥሟችሁ ያውቃል ወይ በማለት ቀደም ብለን ላቀረብንላቸው ጥያቄ መልስ የሰጡን ቢሆንም ጉዳዩን ደግሞ ማንሳት ፈልገዋል። ሌሎች ይማሩበታል ብለው ትኩረት እንዲሰጠው በማሰብ እንደሆነ ስለተረዳን እኛም ጆሮ አልነፈግናቸው። እንግዲህ ያው ሰው እግር ተጁ ይጣላል ያለ ነው። ለትንሽ ጊዜ ተጋይተን ነበር ተሷ ጋር በኃይለኛ ተከፋፋን፣ ተጣላን። የሆነ ድግስም ነበር ግማሹ ሳይገባ ያው ደስ አይልም ሲል ልጆቹም እንዲሁ አመት ባል ሲሆን እንደ ድሮ አሁን ብትመለሱልን ይሰራና የሚበላው ይጠፋል። በፊት ምንም እንትን አይለን ነበር ሲሉ በቃ ያ ነገር ተከሰተ። ለትንሽ ቀን በኋላ ያው ተስማማን። ያው ድሮ ገብተን ይሄው እንደምታዩና አሁን ወደ ፍቅር ስገባ ሰውነቴም ተመለሰ። ሁሉም ነገር መስለስ ወዝም ተፋብኝ። እኔ ጥል አልወድም። ጥል እኔ ምንም አልወድም። ፍቅር ነው የምወደው። አንድ እንጀራ ለ10 ይበቃና ሰብስብ ብለን ስንበላ በጣም የምደሰትበት። አሁን ሰውነቴም ይሄው ጎረቤት ይመስላል። አሁን ተፍቶብኛል። ፍቅር ለየትኛው እድሜ ለየትኛው ሰዓት? ዛሬ ተስማሙ ተታረቁ ነው የሚለው። ለእግዚአብሔር እኮ እራት ምሳው ነው። ደህና አደርሽ? እግዚአብሔር ይመስገን። እንደምን ነው? እግዚአብሔር ይመስገን። እስከ ዛሬ በቃ ከዛ ወዲያ ምንም ነገር የለብንም እና በፍቅር እንኖራለን። እግዚአብሔር ምስጋና ይግባው። አሜን። ደግሞ ሌላም ሰው እንደኛው መቼስ የማይጣላ የለም። እንዲሁ ሆኖ እዛው ፍና አድርጎ ተስማምቶ እንደሚኖር ነው። ውዴ ስለ ፍቅር ቤተሰቦቻችን በእስካሁን ቆይታችን ያልተጠየቀም ያልተመለሰም ትልቅ ነገር አለ። ፈጣሪ የተመሰገነበት፣ ቤተሰቡ የተባረከበት፣ ሌሎች ለኛ ቢኖረን ብለው የተመኙት፣ የኛንም ትኩረት ስቦ ያመጣን የሁሉ ፍቅር መሰረቱ ምን ይሆን? የጌታና ገብረጌስ እና ደሞ አይተፍሱ ነፍሳቸውን ይማር። ለልጆቻችንም ሆነ ለኛ ሆነ የእሱ አርአያና የአባታችን አርአያ ጠቅሞን ይኖራል። እኔ አባቴ መሬቱን ገለባ ያርግለት በስርዓት አሳድጎናል። በማንኛውም ነገር በጠባይም ሆነ በሁሉም ተሰዋኗኑንም በደንብ አሰልጥኖ ስሙን አስጠርቶ ነው የማይቀረው ቦታ ይሄደው ማለት ነው። እናታችንን በቤት ውስጥ ደመቋይ ተንፍሱ እያበሰለች ድሃም እያበላች እያጠጣች በጎዳና የሚልፈውን የሚያገድመውን እያበሰለች በጣም ተሁሉ ጋር ታዋቂ ነች። የተለየ እናት ነበረችን። የተራበ ሰጥተው የበረደው አልብሰው ዘር እንኳን አነሰ እኩል ክፍል ዳርገው የሚሰጡ ናቸው። ሲሰጡ በር ይቀመጣሉ ሰው እንዳይወጣ። ደግሞ ጓዳም ተገባሽ የራሳቸውም የኛንም ማይሉ ተከትለውን ይገባሉ። ጓዳ ያቺ ጠላት አላለ እንግዳ ይወጣል። በዘኛው በር ሊያመልጥ ሲል ወደ ይቀድሙታል። ብላ ጠጣ ተብሎ ይገርፋል። እኛንም ቢሆን ኮርሽም ያትወጭም ነው ተበር ቁጭ ይሉና። የኛ አባት በጣም ጎበዝ ታታሪ ተህዝብ ተባባሪ ነበር። በጣም በአገሪቷ ላይ ተሁሉ ተወዳይ ተሁሉ ተዋይ በጣም ሰው የሚወደው ነበር። በቤተ ክርስቲያንም ሆነ በድርም ሆነ በሁሉ ነገር የኔ ልጤም የመጣ እንደሆነ ጠግቦ ከልብስ ጋር ተኮት ጋር ከሆነ ነገር ጋር ጭርሽ
ተሸልሞ ነው የሚሄደው ጭርፎ። ማማንም ቢሆን እንደዛው ነው። እሳቸውም ደግ ናቸው። የተደበቀ ወጥተው ነው የሚሰጡን። የእነኛን አርአያ ይዘናል። መሬቱን ገለባ ያርግላቸው፣ ገነት ያግባቸው። አሜን አሜን። ገለባ ያርግላቸው። አሜን ብለናል። እኛም የዘሩት ፍቅር ባፈራው ፍሬ ከመቃብር በላይ አውሏቸዋልና የፍቅር አምላክ ዋጋቸውን ይክፈል። እግዚአብሔር እንግዲህን ታለን አይለየን። አሜን አሜን። እንዲሁ ያኑረን። ለልጆቻችን ፍቅሩን ይስጠው። የጋ ያለንም ስድስታችንም ልጆቻችን የፍቅር ሸማ ያላብስልን። አሜን። ክፉ ነገር አይታልን። እግዚአብሔር ታላ ይለየን። አሜን። አንካካ ነገር አይጨምርብን። አሜን። እግዚአብሔር ሺህ ያርገን። አሜን። ልጆቻችን ይውለዱ፣ ይደጉ፣ ይባረኩ። አሜን። ፍቅር እንደ ሸማ ያላብሳቸው። እግዚአብሔር የተመሰገነ ይሁን። አሜን። የእህታቸውን ስም እንዲያስጠሩ ያርግልን። የተመሰገነ ይሁን። ውድ ቤተሰቦቻችን ሁሉም እንዳያችሁትና እንደሰማችሁት ነው። ስለ ፍቅር ብለን አላፈርንም። ብዙ አትርፈን ለልባችን አስቀርተናል። እናንተስ? ያምሩኛል ሆይ መላ ያምሩኛል ሁለቱ ሆይ መላ ቀለሟ ንጋቴ ሆይ መላ ምስጢር ሲጫወቱ ሆይ መላ ነሻሉ ሆይ መላ ነሻሉ ሆይ መላ የልማ ንጋቴ ሆይ መላ አታነሹም ሆይ መላ ሆርሞና ዳርገሽ ሆይ መላ ጊደሪ አበባየሁ ሆይ መላ እህታ ብለሽ ሆይ መላ እንደየው ገዳሜ እንደየው ገዳሜ ለልበይ እንዴ አሞሸባሆ እግሯን ሸባርኳት በሽቦ ወሸብየው ናና ወሸብየው ናና ለልበይ ወሸብየው ናና ወሸብየው ናና እማሞሸባሆ ማሞሸባሆ እግሯን ሸባርኳት በሽቦ ወሸብየው ናና ወሸብየው ናና